ሄሎ ኤቭሪዋን በአዲስ ቪዲዮ መጥቻለሁኝ። በዚህ ቪዲዮ ደግሞ ሶስት ከኤአይ ጋር ኢንጌጅ የምናደርግባቸው ወይም ኤአይን የምንጠቀምባቸው መንገዶችን አሳያችኋለሁ። እንግዲህ አብዛኛው ሰው አሁን ላይ ቢያንስ ቻት ጂፒቲን ይጠቀማል፣ ኤአይ ይጠቀማል። ነገር ግን ያው በደንብ ብዙዎቻችን እንጠቀማለን ለማለት ያስቸግራል። ሶስት መንገዶች አሉ። እነዚህ ሶስት መንገዶች ፕሮፌሽናልም ሆነ አዲስ ጀማሪ ሆነ ለሁሉም ይጠቅማሉ። ስትራክቸር ዳርጎ በምን መልኩ እየተጠቀምኩ ነው የሚለውን ለማየት ይጠቅመዋል ማለት ነው። ኦኬ ይሄን ከማየታችን በፊት እንግዲህ ቻናላችንን የማታውቁት ካላችሁ ሰብስክራይብ አድርጉ። እንዲሁም ቴሌግራም ላይ እንደምታውቁት የኢመርሲቭ ኤአይ የምትባል ቻናል አለን። በየቀኑ በኤአይ ዓለም ምንድን ነው ሀፕን እያደረገ ያለው ምን አዳዲስ ትሎች መጡ የሚለውን የምንለቅበት የቴሌግራም ቻናል አለን። እሱም ብትቀላቀሉት በደንብ ታተርፋላችሁ። እዛ እንጠብቃችኋለን። ጆይን አድርጉን። ሊንኩን ዲስክሪፕሽን ላይ እናስቀምጣለን። ከዛ በተጨማሪም ከዚህ ቀደም የሰራናቸው ቪዲዮዎች አሉ። እንደምታዩት ፕሮምፕቲንግ ላይ የኤአይ ክራሽ ኮርስ ሰርተናል። የተለያዩ ኤአይ ትሎችን ኖትቡክ፣ ኤልኤልኤም፣ ጉግል ስቱዲዮ እንዲሁም ሌሎች ትሎችን በሙሉ አይተናል። ወደኋላ ወደፊትም እንሰራለን። ወደኋላ ሄዳችሁ እዩዋቸው። እንቀጥላለን አሁን ማለት ነው። ኦኬ እነዚህ ሶስት መንገዶች ምንድን ናቸው? የመጀመሪያው ኦግመንቴሽን ነው። ሁለተኛው ኦቶሜሽን ነው። ሶስተኛው ኤጀንሲ ነው። ሁሉንም እናያቸው አንድ በአንድ እንዴት እንደምንጠቀምባቸው። ኦግመንቴሽን ማለት እናንተና ወይም እኛና ኤአዩ በአንድ ኮላቦሬት እያደረግን ክሬቲቭ የሆነ ቲንኪንግ ላይ በአንድ እየተነጋገር የምንጽፈው ነው። ለምሳሌ አንድ ነገር የሆነ ነገር ስራልኝ ይለዋለሁኝ፣ ከዛ ይጽፍልኛል፣ ከዛ በኋላ እንትን እለዋለሁኝ። የአይነት ሲሆን ኦግመንቴሽን ይባላል። ለኦግመንቴሽን እንደ ምሳሌ የሚያገለግሉት ለምሳሌ ኮንቴንት ራይት እንዲያደርግላችሁ ኤአይ ብትፈልጉ ማለት ነው ቻትጂፒቲ ሊሆን ይችላል ወይ ኖሽን ኦር ሰምቲንግ ላይ ሊሆን ይችላል። እንትን የምትደርጉት እናንተ ድራፍት ሰጥታላችሁ፣ እሱ ኤዲት ያደርግላችኋል፣ ሪስትራክቸር ያደርግላችኋል፣ ቶኑን በተለያየ መልኩ ሊያደርግላችሁ ይችላል። ትነግሩታላችሁ። ቶኑን ቀይርልኝ ማለት ትችላላችሁ፣ ይችኛይቱን አጥፋልኝ ማለት ትችላላችሁ። እናንተ ናችሁ ኮላቦሬት የምታደርጉት ማለት ነው። ስክሪፕት ጻፍልኝ ብትሉት፣ ዲዛይን ላይ ቢሆን የሆነ ሌሰን አውጣልኝ ብትሉት፣ እንደዚህ አይነት ነገሮችን ብጽፉ ማለት ነው ኦግመንቴሽን ነው የሚያስፈልገው። እናንተ ባላችሁት ነው። የሆነ ነገር ይጽፍላችኋል፣ የሆነ ነገር ያደርግላችኋል። እናንተ እንደዚህ አድርግ እያላችሁት ሲሆን ኦግመንቴሽን ይባላል። ኦቶሜሽን ማለት ደግሞ ኤአይ ሙሉ ለሙሉ ራሱ ስራውን ሲሰራ፣ ነገር ግን እኛ ምንድነው የምንሰራው ማለት ነው ሲኩዌንስ ኦፍ ኢንስትራክሽን እንሰጠዋለን። ኢንስትራክሽኖችን ወይም ቴምፕሌቶችን እንሰጠዋለን። ይሄን በዚህ መልኩ ስራልን ብለን ስንሰጠው ወይም ሪፒቴቲቭ እና ይሄ በጣም አድካሚ የሆኑ ስራዎች የሉም፣ በርከት ያሉ ሊያደክሙ የሚችሉ ስራዎችን ለኤአዩ በዚህ መልኩ ስራልን ብለን ስንሰጠው ኦቶሜሽን ይባላል። ስለዚህ ምንድነው ይሄ ማለት ነው ቴምፕሌት ፕላስ ኤአይ ይሆናል ማለት ነው። ለኦቶሜሽን እንደ ኤግዛምፕል የሚወሰዱት ለምሳሌ ኢሜይላችሁ ላይ እንደምታውቁት ጂሜል አለ፣ ሶርት የሚያደርግላችሁ። ለምሳሌ ኦቶሜሽን ይጠቀማል ጂሜል በራሱ ማለት ለምንድን ማለት ነው ኢሜይላችሁ ሲመጣ የሆነ ኢሜይል ፕራይሜሪ ፕሮሞሽን ሊሆን ይችላል፣ እዚህ ጋር እንደምታዩት ሶሻል ወይም ደግሞ አፕዴት ምናምን ብሎ እንደምታዩት ካታጎራይዝ አድርጓቸዋል አይደለ? ብዙ ነው። ይሄን ለማስቸገር እናንተ እኛ በራሳችን ቢሆን በጣም እንትን ሊለን ይችላል። ነገር ግን እሱ ማለት ነው በዚህ መልኩ አውቶሜት ያደርግልናል ማለት ነው። ይሄ ኢሜል ላይ ብቻ አይደለም እንግዲህ የተለያዩ ለምሳሌ ስኬጁሊንግ ላይ ሊሆን ይችላል። የኤአይ ካላንደር ቦቶች ካሉ አውቶማቲካሊ ማለት ነው የተለያየ ነገር ሚቲንጎች ምኖችን ራሱ ስኬጁል ያደርግላቸዋል። ኢንቮይሶች ላይ ሪቴል ላይ ምናምን እሱ በራሱ በነገራችሁ መሰረት አውቶሜት የሚያደርገው ነገር አለ ማለት ነው። ይሄ ኦቶሜሽን ይባላል። በጣም አሪፍ ነው ማለት ነው። ሶስተኛው እና ሞር አድቫንስድ የሚባለው የኤአይ አጠቃቀም ደግሞ ኤጀንሲ ነው። እንግዲህ አሁን ላይ በተለምዶ ያው ኤአይ ኤጀንት ምናምን ሲባሉ ትሰማላችሁ። ኤአይ ኤጀንት ማለት ኤአይ ኤጀንቶች እንደ ኤጀንሲ ወይም ደግሞ እንደ ኤአይ ኢምፕሎይ ሆነው ሲያገለግሉ ነው። ወይም ኢምብሮድ ስናየው ምንድነው ማለት ነው ራሳቸው እነዚህ ኤጀንቶች እነዚህ ኤአይ ቱሎች ማለት ነው የሆነን ስፔሲፊክ አክሽን በራሳቸው ያለ ምንም እናንተ እንትን ስራቸውን ሲሰሩ ማለት ነው። እናንተ ምናልባት የሆነ ነገር እንዲሰራላችሁ ነው የፈለጋችሁትን ነው የምትነግሩት። ለምሳሌ ዌብሳይት ዴቨሎፕ አድርግልኝ ከሆነ የምትሉት ራሱ ምናምን ብሎ ምናምን የሚጠይቃችሁን ሊጠይቅ ይችላል፣ አስፈላጊ ዳታ ካስፈልገው፣ ግን ራሱ ሲጨርሰው ማለት ነው። ይሄ ኤጀንሲ የሚባለው አይነት ማለት ነው። ኤአይ ብቻውን የሚሰራው ማለት ነው። ለኤጀንሲ እንደ ኤግዛምፕል መውሰድ የምንችለው ለምሳሌ ቻት ጂፒቲ ላይ ብገቡ ጂፒቲ የሚባሉ አሉ። እነሱ እንደ ኤጀንሲ ነው የሚያገለግሉት። የሆነች ጂፒቲ ያለች ትሬን ታደርጓታላችሁ ለሆነ ጉዳይ ማለት ነው። ለምሳሌ ቢዝነስ ኮች እንድትሆን ከፈለጋችሁ ለቢዝነስ ኮች አድርጋችሁ ትሬን ታደርጓታላችሁ።
በዛ በቢዝነስ ኮቹ ቶን በዛ ስታይል ታደረጓትና ያቺ ከስተም ጂፒቲ ማለት ነው እንደ ኤጀንት ነው የምታገለግላችሁ። በዛ መሰረት ብቻ ነገሮችን አውቶሜት ታደረግላችኋለች ማለት ነው። ወይም ደግሞ ለምሳሌ የቻት ጂፒቲ ላይ ዲፕ ሪሰርች የሚባለው ሌሎችም ላይ ጀሚናይ ላይ ትሄዱ ዲፕ ሪሰርች አለው። ጉግል ማነው ብሮክም ላይ ብትሄዱ እንደዚሁ ዲፕ ሪሰርች አለው። እነዚህ ትሎች እንደ ኤጀንት ነው የሚያገለግሉት ስራቸው። የሆነን ሀሳብ ትነግሮታላችሁ፣ ሪሰርች ሰርተው ኢንተርኔት ላይ ካለ ዳታ በጣም ብዙ ዌብሳይቶችን አገላብጠው ምናምን ብለው ማለት ነው ለእናንተ የሚሆን ሪሰርች ይሰጣችኋል ማለት ነው። እነዛ የኤአይ ሪሰርች ኤጀንቶች ይባላሉ። ዌብ ብራውዚንግ አላቸው ወይም የራሳቸው ደግሞ የሞዴሉ አለ። ያው ሁሉ በአንድ ሆነው ነው የሚሰሩት። እነዚህም አሪፍ ለኤጀንሲ ምሳሌ ይሆናሉ ማለት ነው። የፐርሰናል አሲስታንሶችን ብታዩቸው ኤጀንሲ ናቸው። ራሳቸውን ችለው እንደ ኤጀንሲ ነው የሚያገለግሉት። እናንተ ምንም አታደርጓቸው። ኤአይ ላይ ፎርም ፊልተር የሚያደርጉ ኤክስኪዩቲቭ አሲስታንቶች፣ እነዚህ በሙሉ እንደ ኤአይ ኤጀንት ይቆጠራሉ። ይሄኛው ኤአይን የምንጠቀምበት መንገድ ኤአይ ዊዝ ኤጀንሲ መንገድ ይባላል ማለት ነው። እንደ አጠቃላይ ስናየው ማለት ነው ኦግመንቴሽን ላይ ዋናው ነገር ምንድን ነው እና እኛና ኤአዩ በአንድ ኮክሬት ስናደርግ ነው። የእኛ ኖር ለኤአዩ የኛ ሮላችን ፓርትነር መሆን ነው። የኤአይ ሮል ደግሞ እኛን አሲስት ማድረግ ነው ማለት ነው። ወደ አውቶሜሽን ስንሄድ ስራው ምንድን ነው ማለት ነው? ኤክስኪዩቲቭ የሆኑት ኤክስኪዩት መደረግ ያለባቸውን ታስኮች እንነግረዋለን ወይም ደግሞ ኢንስትራክሽን እንነግረዋለን። የእኛ እንደ ኮማንደር ነው የምናደርግ የኛ ሮል ማለት ነው። የኤአይ ሮል ደግሞ ያንን ስራ መስራት ይሆናል ማለት ነው። ወደ ኤጀንሲ ላይ ስትመጣ ደግሞ ኤአዩ አውቶኖሚስሊ በራሱ ሲሰራ ነው። የኛ ኖር አርክቴክት መሆን ነው። እሱ መስራት ብቻ ነው። ኤጀንቱን መስራት ብቻ ነው። ስራውን የሚሰራው ምን ይሆናል ማለት ነው? የኤአይ ሮል ኤጀንት ነው ማለት ነው። ይሄን ይመስላል አጠቃላይ ስለ ሶስቱ የኤአይ አጠቃቀሞች። እንግዲህ ከዚህ በኋላ በእነዚህ ሶስቱ መልክ ትጠቀማላችሁ ብለን እናስባለን። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ፣ ላይክ ሸር አድርጉልን ቻናላችንን። ወደኋላ ያሉት ቪዲዮዎችንም ተከታተሉ። መልካም ጊዜ